አርዕስተ ዜና። የቅማንትን ህዝብ የመብት ጥያቄ በጉልበት ያፈነው ብልጽግና በጉልበት የምርጫ ካርድ እያደለ መሆኑ ተሰማ። የደባርቅ ጠቅላላ ሆስፒታል የጤና ባለሙያዎች በፋኖ ታጣቂዎች መታገታቸው ተገለጸ። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ በመከታተል ላይ የምትገኙ ጃኖ ቅማንት ሚዲያ ነው። አርዕስቶችን በማስቀደም የሰዓቱን ዜናዎቻችን ጀምረናል። ወደ ዝርዝሩ እናልፋለን። አብራችሁን ቆዩ። የቅማንትን ህዝብ የመብት ጥያቄ በጉልበት ያፈነው ብልጽግና በጉልበት የምርጫ ካርድ እያደለ መሆኑ ተሰማ። መምረጥም ሆነ ለመመረጥ የህዝብ መብት እንጂ ግዴታ እንዳልሆኑ ብናውቅም ምርጫ ካርድ መውሰድ ግዴታ ሆኖብናል ያሉት ቅማንቶች መብታችን ያፈነው መንግስት ዛሬም በግድ እንድንመርጥ እያስገደደን ነው ብለዋል። የምርጫ ካርድ የምርጫ መመዝገቢያ ጣቢያ ላይ መታደሉ ቀርቶ እንደ መንጋጋ ቆለፍ ክትባት በወታደር ታጅበው በየቤቱ አስገድደው እያደሉ መሆናቸውን የገለጹልን የመረጃ ምንጮቻችን በግድ ካርድ አድሎ ምረጡኝ ማለት ምን አይነት ዲሞክራሲ ነው ሲሉ ጠይቀዋል። ምርጫ የዲሞክራቲክ መንግስታት ዋና ማሳያ ነው የሚሉ በርካታ የፖለቲካ ሳይንስ ምሁራን ቢኖሩም በእኛይቱ ሀገር የመጨፍለቂያና አምባገነንነትን ህጋዊ ማድረጊያ ዘዴ ነው የሚሉ የተለያዩ የማህበረሰብ አካላት ምርጫ ካርድ የምንወስደው መንግስት ለህዝብ የሚያቀርባቸውን ማህበራዊ ግልጋሎቶች ለማግኘት ስንል ብቻ ነው ብለዋል። በምዕራብ ጎንደር ጨፍላቂ ካድሬዎች ስምሪት ሰጪነት ወደ ቅማንት ቀበሌዎች በብዙ ታጣቂ ታጅቦ የተላከው ምርጫ ካርድ አዳይ ቡድን በየቤቱ እየዞረ ካልተመዘገባችሁና ካርድ ካላወጣችሁ የማህበራት አገልግሎትን አታገኙም እያለ ሲያስፈራራ መሰንበቱን ነዋሪዎች ተናግረዋል። በበርካታ የአማራ ክልል አካባቢዎች ምርጫ ማካሄድ አይደለም የምርጫ ካርድ ማደል የተቸገረው የብልጽግና መንግስት እንደ ልቡ መንቀሳቀስ በሚችልባቸው እንደ ቅማንት ያሉ ቀጠናዎች ህብረተሰቡን አስገድዶ ለምርጫ በማስመዝገብ ለምርጫ የተመዘገቡ ሰዎችን ከፍ ለማድረግ እየጣረ መሆኑ ተሰምቷል። ማዳበሪያ፣ የጤና አገልግሎት፣ ምርጥ ዘርና ሌሎችን የመንግስት አገልግሎቶች ማግኘት የፈለገ ገበሬ የግድ የብልጽግናውን መንግስት ምርጫ ካርድ ማውጣት አለበት ያሉን የተለያዩ አርሶ አደሮች የምንመርጠውን ብልጽግናን ብቻ እንደሆነ ማስጠንቀቂያ ተሰጥቶናል ብለዋል። ኮሚቴዎቻችን በግፍ አስሮ ለዘመናት ያነሳነውን ህገ መንግስታዊ ጥያቄያችን በጉልበት ያፈነው አምባገነን መንግስት ዛሬም በጉልበት ተመርጦ ያፈነውን የህዝብ ጥያቄ ሊያስቀጥል በተላላኪ ካድሬዎቹ እያስፈራራን መቀጠሉም የብልጽግናውን መንግስት ግፍ ቀለቡነት በግልጽ ያሳያል ያሉን ገበሬዎች መብታችን ከማፈን ይቆጠብልን ሲሉ ጠይቀዋል። ገበሬውን በምርጥ ዘርና ማዳበሪያ አስገድዶ መመረጥን ለብልጽግናው መንግስት ያስተማረው አባቱ ኢህአዴግ ነው የሚሉ ወገኖች በዚህ ረገድ የብልጽግናው መንግስት የኢህአዴጉን ዘመን አፈና በመቶ እጥፍ አባዝቶ በተግባር ላይ ውሎታል ብለዋል። በወዳቸው ከተሸጡ ግለሰቦች በስተቀር ማንም ቅማንት ህዝባዊ መብቱን ያፈነውን የብልጽግና መንግስት አይደግፍም ያሉን አስተያየት ሰጪዎች በአሁኑ ሰዓት ምንም አይነት የህግ የበላይነት ስለሌለ መንግስትም ሆነ ሽፍታ የፈለገውን እያደረገብን እንዲቀጥል ፈቅዶለታል ሲሉ ምሬታቸውን ገልጸዋል። ህጋዊ የሆኑ የህዝብ አስተባባሪዎቻችን በግፍ አስሮ በወንበዴና በካዲ ግለሰቦች እየተመራን መብታችን እንደፈለገ ተደርጎ እንዲጣስ ያደረገው የብልጽግና መንግስት ህጋዊ ኮሚቴዎቻችን ከእገታ እንዲለቃቸው ዛሬም በድጋሚ እንጠይቃለን ብለዋል። የብልጽግና መንግስት በሀገሪቱ ላይ ባመጣው ስርዓት አልበኝነትና ሌሎች ቀውሶች ምክንያት ለጊዜው ዝም ስላልን ህዝባዊና ህገ መንግስታዊ የመብት ጥያቄያችን እንዳልጣልነው መንግስት አሳምሮ ያውቃል ያሉት አርሶ አደሮች ጥያቄያችን ብንተወማ በግፍ ያሰራቸውን ኮሚቴዎቻችን ይለቃቸው ነበር ሲሉ የቀረ ጥያቄ እንዳለ ገልጸዋል። የዲሞክራሲ መገለጫ ምናልባትም ዋስትና ተደርጎ የሚታየውን ምርጫ እንኳ የጸረ ዲሞክራሲነቱ ማሳያ አድርጎ የሚጠቀመው የብልጽግና መንግስት ከአማራ ክልል ብአዴናውያን ጋር በመሆን በቅማንት ህዝብ ላይ የሚሰራውን የለየለት አፈና ዛሬ ማጠናክሮ ቀጥሎታል ያሉን ወገኖች በዚህ ሁሉ ግፍ ልክ ዋጋ የሚከፍልበት ቀን ሩቅ ስለማይሆን ህብረተሰቡ በትዕግስት መጽናት አለበት ብለዋል። የደባርቅ ጠቅላላ ሆስፒታል የጤና ባለሙያዎች በፋኖ ታጣቂዎች መታገታቸው ተገለጸ። ታጋቾች እንዲለቀቁ የሚጠይቅ የተቃውሞ ሰልፍን በደባርቅ ሆስፒታል ሰራተኞች፣ ታካሚዎችና ጉዳዩ የሚመለከታቸው አካባቢው ማህበረሰብ ሲካሄድ ውሏል። አንድ የሆስፒታሉ ብቸኛ የማህፀንና ጽንስ ስፔሻሊስት፣ መድኃኒት አመላላሽ፣ የፋርማሲ ባለሙያና አንድ የአምቡላንስ ሹፌር ከጎንደር ወደ ደባርቅ ሲጓዙ መንገድ ላይ በሽፍታ ታግተው መወሰዳቸውን የደባርቅ ሆስፒታል አሳውቋል። እገታ የተፈጸመው ከጎንደር ወደ ደባርቅ ሲጓዙ በነበሩበት ወቅት ወገር 44 ተብሎ ከሚጠራው ቦታ ላይ መሆኑም ታውቋል። ሆስፒታሉ ከዚህ በፊት አንድም ስፔሻሊስት ሐኪም እንዳልነበረውና ከክልሉ ጤና ቢሮና ከሚመለከታቸው አካላት ጋር ለረጅም ጊዜ ሲጻጻፍ ቆይቶም በቅርቡ የክልሉ ጤና ቢሮ አንድ የማህፀንና ጽንስ ስፔሻሊስት እንደመደበለት ጠቅሶ እሱም ገና ወደ ተቋሙ ሳይደርስ መንገድ ላይ ታግቶ እንደተወሰደ ገልጿል። ሽፍቶቹ ያገቷቸው የጤና ባለሙያዎች ዶክተር አስማረ ጌታነህ የማህፀን ስፔሻሊስት፣ ታደሰ እውነቱ የፋርማሲ ባለሙያና መሳፍንት ተሰረበ የአምቡላንስ ሹፌር መሆናቸውን ሆስፒታሉ ይፋ አድርጓል። አሁን ላይ በአማራ ክልል በነገሰው ስርዓት አልበኝነት ተመርጦ ይህ አካባቢ ይሻላል ተብሎ ለክርክር የሚቀርብ ቀጠና ባይኖርም ከጎንደር መተማ፣ ከጎንደር ሁመራ፣ ከጎንደር ባህር ዳርና ደብረ ታቦር መስመር ከሚፈጸመው እገታ፣ ዝርፊያና ግድያ አንጻር ሲታይ በተወሰነ መልኩ ከጎንደር ደባርቅ ያለው መስመር የተሻለ ይመስል ነበር የሚሉ አስተያየት ሰጪዎች ህዝቡ አሁንም የመንግስትን ጥበቃ ብቻ አምኖ እየተዘናጋ ከሆነ ተሳስቷል ሲሉ ከሰሞኑ የላይ አርማጭሆ ወረዳ ህዝብና የጸጥታ ኃይል በሰው አጋዥ ሽፍቶች ላይ የወሰደውን እርምጃ አውስተዋል።
በተመሳሳይ ከወራት በፊት በዚሁ በሰሜን ጎንደር ዞን በእርዳታ ስራ ላይ የነበሩ የቀይ መስቀል ማህበር ሰራተኞች በታጣቂዎች ታግተው የተወሰኑ ሲገደሉም ጥቂቶች ደግሞ ማምለጣቸውን ዓለም አቀፍ መነጋገሪያ ሆነው እንደነበር አይዘነጋም። በክልሉ በነገሰው ስር የሰደደ ስርዓት አልበኝነት የጤና ባለሙያዎች፣ መምህራን፣ ዓለም አቀፍ የእርዳታ ሰራተኞች፣ የውጭ ሀገር ዜጎችና ሌሎችም ወገኖች እየታገቱ በሚሊዮን የሚቆጠር የማስለቀቂያ ገንዘብ ሲጠየቅባቸው መክፈል ያልቻሉ ደግሞ በሚደርስባቸው ድብደባና እንግልት ህይወታቸውን ሲያጡና አካል ጉዳተኞች ሆነው ሲቀመጡ መመልከት የተለመደ ሆኗል። ከታገቱት የደባርቅ ሆስፒታል የጤና ባለሙያዎች በተጨማሪ በሌሎች የክልሉ አካባቢዎችን በጤና ባለሙያዎች ላይ ትኩረት ያደረገ እስራት፣ እንግልት፣ እገታና ግድያ ተጠናክሮ መቀጠሉ ይታወቃል። በአማራ ክልል ከሚገኙ የጤና ተቋማት መካከል የጎንደር ሪፈራል ሆስፒታል ስፔሻሊስት ዶክተሮችን ጨምሮ በርካታ የጤና ባለሙያዎች ውድ ህይወታቸውን የሚያጡበት በመጡበት አካባቢ በዘራቸውና በአመለካከታቸው ተለይተው የሚጠቁበት መሆኑም ሳይታለም የተፈታ ነው። ከፍተኛ የጤና ባለሙያ እጥረትና አያሌ የተገልጋይ ቁጥር ያላት ኢትዮጵያ ካድሬዎቿ ሳይቀሩ ከእነርሱ ፖለቲካ በተቃርኖ ቆመዋል ወይም እኛን አይደግፉም በሚል ሴራም የጤና ባለሙያዎች ላይ ትኩረት ያደረገ ጥቃትና ማሳደድ እንደሚፈጽሙ የተባበሩት መንግስታትን ጨምሮ የተለያዩ ዓለም አቀፍ ተቋማት ሲናገሩ ይስተዋላል። ውድ አድማጮቻችን ለዛሬ የነበሩን ዘገባዎችን ይመስሉ ነበር። መልካም ጊዜ ሁላችሁ